يدركت وين كانت؟ يدركت ويلي سواليلو لي شيطاني شيطاني سواليلو يدركت የማወራው ነገር ስሜት እንደማይሰጥሽ አውቃለሁ። ካሌብ እባክህ ተወኝ። ማርካን እባክሽ ተረጋጊና አንዴ ቁጭ ብለሽ እናውራ። ይኸውልህ ሙሉ በሙሉ ቢቻልክ ባታናግረኝ ደስ ይለኛል። ማርካ የዛ ዕለት ማታ ማርካ ከሌላ ወንድ ጋር ናት ብሎ ነገረኝ። ምን እያልከኝ ነው? እኔ ገድያታለሁ ብዬ እንዳስብ ካደረገኝ በኋላ አንቺን ደብቆ አስቀምጠሽ። ምን እያልከኝ ነው? ከሁሉም ነገር ጀርባ ያለ ይመስለኛል እኮ። ለምን? ቆይ የሁሉ ነገር ዝም ብሎ መገጣጠም ነው የሚመስልሽ? ምን ፈልጎ ሊሆን ይችላል? አይታይሽም? ከበፊት ጀምሮ ይወድሽ ነበር እንዴ? እና በሁለታችን መካከል የገባው እሱ ነው እያልከኝ ነው? አዎ ብሩክ የሚፈልገውን ለማግኘት የማያደርገው ነገር የለም። እና ይሄ ሁሉ ነገር በዚህ ልክ ክፉ ይሆናል ብዬ ግን አስቤ አላውቅም። ይገርማል። እና ብሩክ ነው? አዎ እባክሽ ሌላ ችግር ውስጥ አትግቢ። በቃሽ። አምንሽ ተስማማን ማለት ነው? አንተ ምንም ጥፋት የለብህም ማለት እኮ ነው። የዛን ቀን እሱ ባይደውልና ባጠጣ ኖሮ አታስብ፣ እረዳሃለሁ። የእውነት? አዎ ከሄለን ጋርም በመጠጣ ኃይል ነው እንጂ ማርካ ነው ሁሉም ነገር ይቅር የማያስብል እንደሆነ እኮ አውቃለሁ። ቢያንስ ልረዳክ እሞክራለሁ። ምን እንደምል አላውቅም። ማለቴ በጣም ይቅርታ። ቢያንስ አሁን ብርድ ላይ ነው የቆምነው፣ ገብተን እናወራለን። ከዛ በፊት አንድ ነገር አለ። ምንድን ነው? ያልሽኝን በሙሉ አድርጋለሁ። የአእምሮ ሕክምና ክፍል ውስጥ ገብታ ማየት እፈልጋለሁ። በጤናውማ አይደለም እብድ። وين كانت؟ يدركت ويلي سواليلو لي شيطاني شيطاني سواليلو يدركت እናትህ ተወኝ ብሩኬ ተወኝ። እንደዚህ ስሜታዊ ሆነ የሆነ መፍትሄ እንኳን ማበጀት አለብህ። ምን አይነት መፍትሄ ነው ማበጀው? ከማን ጋር ተነጋግረኝ? ቆይ አሁንም ሄለን አለች። አይኗን ማየት አልፈልግም። አሁን አዳምጠኝ። እንዲህ ስሜታዊ ስለሆንክ ምን የምትፈጥረው ነገር አለ? አሁን ማርካ የምታይ ምንድን ነው የምትለው? እንደዚህ ልትሆን ነው የምትፈልገው? ቆየሁ አይደል? በረዘ ይገል ምን ነው ደብረሽ ትመስያለሽ? ኧረ እባክህ ሌላ የለህም? ነው በለታቸው ቀን ባምባ ከሚላቸው ሰዎች መካከል አንዱ ነሽ እንዴ? እባክህ አሁን ቀልዱን ተውና እንሂድ።
ማሪ በሰላም ነው? የተፈጠረ ነገር አለ እንዴ? ካሌብ የተናገረሽ ነገር አለ? ና እባክህ ልሂድ። በልደትሽ ቀን የሚያስተብብርሻል አይደል? ሻው ምንድን ነሽ? እሺ እዛ እንሂድና እነግርሃለሁ። እና ካሌብ እያበደ ነው የምትይ? አላውቅም፣ ግራ የሚያጋባ ነገር ነው። ታዲያ አንቺ ለምን ቀራለሽ? ይሄን አይደል የምትፈልጊው? በቃ እኔ እንጃ ምን እንደምፈልግ እንኳን አላውቅም። ምን መስሎኝ ነው በነገርሽ ነገር ላይ ተጠራጠርሽ? ተው እንጂ ብሩኬ፣ ሰው እንደሆነ እኮ ያደረክኝ አንተ ነህ። ታዲያ ከሄለን ጋር እያደረ እያወቅሽ እንዴት እንደዚህ ታዝኝበታለሽ? እንደዛ አይደለም። እና ምንድን ነው ከኔ የምትደብቂው ነገር አለ እንዴ? ተው እንጂ እኔ ምን ደብቀሃለሁ? ምን እንጃ ከሱ ጋር አንድ ቤት መኖር የተመቸሽ ትመስያለሽ። በቀሩንም ተሻል መሰለኝ። እንዴት ህይወቴን ያመሰቃቀለውን ሰው ከመበቀል በላይ ምን እፈልጋለሁ? ለዛ ሳደል የመጣሁት። እና ምንድን ነው አሁን እንደዚህ ትወጪዋለሽ? ብሩኬ የማይመስል ነገር አታውራ። በቃቸው ደህና ነሽ? አረ አብረን ማደራችንን ደስ ይለኛል። አንተ እኮ ነው አሁን ጊዜው አይደለም ምናምን ስትል የነበረው። ቅናት፣ የጥፋተኝነት ስሜት ምናምን ፍቅሩን ሊያድሱ እንደሚችሉ አታውቂ? እና ይቅር የማያስብል ነገር እንፍጠር እያልከኝ ነው? ጎበዝ እኮ ነሽ። ነገሮች ቶሎ ነው የሚገቡሽ። ኤግዛክትሊ። እና አሁን እሺ ምን እንዳደርገን የምትፈልገው? አመሰግናለሁ። አሁንም ከሰሚ ጋር ነሽ እንዴ? አዎ። ቅርበትሽን ግን በልኩ ብታረጊ ጥሩ ነው። የካሌብ ጓደኛ መሆኑን አትርሺ። በቃ ከሱ ውስጥ ላይ ደውይልኝ። እሺ በቃ እደውላለሁ። ትናንትና ካሌብ ጋር አደርኩኝ አልሽ ይሆን? አይ ምን ነው? አይ ምንም፣ ያው ለሰሚም ጥሩ አይደለም ብዬ ነው። አሁን የተገናኘ ነው የእናቴን ደህና መሆን ልናከብር ነው አይደለም? በቃ ሁሉንም ተውና ፈታ እንበል። ካጠገቤ ዞር በልልኝ። ያንተ ምክር ነው ያስጠላኝ። እኔ የመጣሁት ለእሱ አይደለም። እኔ ሶፋ ላይ ተኛለሁ፣ አንቺ አልጋው ላይ ተኛ። አታስብ፣ እኔ ሶፋ ላይ ተኛለሁ።
ወደ ስራ እየሄድኩ ነው። በቃ ደህና ነኝ። ደግሞ ብሩክ ጋር ሄደህ የማይሆን ነገር ለማድረግ እንዳትሞክር። ማለት ምን ላደርግ እችላለሁ? ትላንት የሆነ ያልሆነ ስቀባጥር አልነበር እንዴ? ደግሞ ስከሄደ የማይሆን ጸብ እንዳትፈጠር። ነገሮችን በጉልበት የማደርግ ነው የሚመስልሽ? ይኸውልህ በእኔ ምክንያት ምንም አይነት ጸብ እንዲፈጠር አልፈልግም። በአንቺ ምክንያት ብቻ አይደለም የኔንም ህይወት አበላሽቶታል። ብቻ ብሩክን ምንም ነገር እንድታደርጉ አልፈልግም። አንድ ቀን ትክክለኛ የብሩክ ማንነት ይገለጥልሻል። እሺ ለማንኛውም ልሄድ ነው። ደህና ዋይ። እንዴት ነህ? አለሁልህ። በጠዋት መምጣት ደግሞ ገርሞኛል። ምን ላድርግ? ማታ አባረርሽኝ አይደል? ትቀልዳለህ አንተ። የምሬን ነው። ምን ያህል ቆንጆ እንደሆነች ታውቂያለሽ አይደል? ስንት ሴቶችን እስከዛሬ እንደዚህ ብለሃል? ማድነቅ ነው ወይስ መመኘት? እኔም በየትኛው ነው ቆንጆ ነሽ ያልከኝ? እኔማ እያፈርከኝ ባልሆነ እንደዛ ሲሆን አለ አይደለ? ሄሎ ወይ ካሪው። እሺ ምን ነው ችግር አለ? ካሌ ምን ሆነ? ምንም ችግር የለውም። ወደ ስራ ትሄጃለሽ አይደል? አዎ፣ ግን አንዴ ቤት ገብቼ እወጣለሁ፣ ልብስ ቀይራለሁ። በቃ ደውልሻለሁ። በቃ እሺ፣ ደውልልሃለሁ። ስለዚህ ቀን ምሽት አዲስ ነገር አግኝተህ ነው? የዛን ዕለት ማታ ስለተፈጠረው ነገር ብሩክ እንደሚያውቅ ታውቅ ነበር? አይ እኔ እንዴት ላውቅ እችላለሁ እነሱ እንደሚያውቁ? ምን ማለት ነው? አንተ ካላወቅህ ማን ሊያውቅ ይችላል? እኔ እንዴት ላውቅ እችላለሁ? እነሱ የሚያውቁት እኔ እንዴት አውቃለሁ? ይኸውልህ እስከ ዛሬ ድረስ ቀልቤን ሰብስቤ ማሰብ ስላልቻልኩኝ ጠይቄ አላውቅም። ከአንተ ውጪ ስለዚህ ነገር የሚያውቅ ሰው እንዴ? ምናልባት ማርካን ነግረው ቢሆንስ? ምን እያልከኝ ነው? አንተ ከቀበርካት በኋላ ሄዶ ብሩክ ካወጣት እንደዛ ነው ያልከኝ አይደል? እንደዛ አይደለም እያልኩ ያሉት። አሁን ከነገረችው ብዬ እኮ ነው። እንደዛ የሚባል ነገር የለም። ይኸውልህ ይሄን ሁሉ ጊዜ ሙድ እያስገብኝ ነበር። ከሱ ጋር ካቀነባበርከው በኋላ ምንም እንደማያውቅ መተህ እኔ ጋር ስታስመስል ነው። ካሌብ እንደዛ አይደለም። እያነከኝ ነው። በእናትህ ሰው ምን ይገናል? ምን አገባኝ? ሰው አንተ አላረኝ አይኔን እያየ ጓደኛን የሁሉ ጊዜ ያስቀልድብኝ የነበርከው። ሰው እያነከኝ ነው። በእናትህ የሚመለከተኝ ነገር የለም። እውነቱን ንገረኝ። የዛ ዕለት ምን ነው የተፈጠረው? እኔ አላውቅም። ምን እንዲላክ እችላለሁኝ? ትንሽ እንኳን አታፍርም? ቆይ ምን ቢያደርግልህ ነው? ምን ቢሰጥ ነው እኔን የሸጥከኝ? ሳሚ እኔ ምንም ባላደረኩም። ልቀቀኝ በእናትህ። ሄሎ ብሩኬ፣ እንዴት አደርክ? ስማኝማ ሳሚ እየተጣደፈ እነ ካሌብ ጋር ሄደ። የሆነ አዲስ ነገር ሳይኖር አይቀርም። አታስቢ፣ ምንም ነገር አይፈጠርም። እንዴ ቆይ እንዴት ዘና አልክ? ጉዳዩ ምን እንደሆነ ታውቃለህ እንዴ? ሄለን፣ በሚመለከትሽ ጉዳይ ብቻ አተኩሪ። አንዳንድ ነገሮች ባታውቂያቸው ይሻላል አይመስልሽም? እሱስ ልክ ነህ። በጣም ይቅርታ። እሺ በቃ ባይሆን እኔ ምን ማድረግ እንዳለብኝ ንገረኝ። ትንሽ ጊዜ እስኪ ነገሮችን ቦታ ትይዛቸዋል። እና ደግሞ የሆነ አስቸኳይ ጉዳይ ይኸውልሽ፣ ምክንያት መደልደል ለሳሚና ለካሌብ እንጂ ለእኔ አይሰራም። ትሰሚኛለሽ? የምትፈልጊውን ብር ቼክ እጽፍልሻለሁ፣ ቢሮ መተሽ መውሰድ ትችያለሽ። ሎኬሽን ደግሞ ልክልሻለሁ። በጣም አመሰግናለሁ። እሺ
በእናትህ ተወኝ። ወይ ወንዱ፣ ቆይ ግን አሁን የምር ትወደኛለሽ ብለን የምታስበው? አሳ አለ ብሩክ አሳ። ቦስ የዛ ምሽት የተፈጠረውን ነገር ታውቋል? እኔም ሊገለኝ ነበር እያልኩ እኮ ነው። ለምንድን ነው ምንም የማይመስለኝ? አሁን ቦስ ትለኛለህ አንተ ሰው። ለኔ ገንዘብ ጌታ አንተ ስለሆንክ ነው ቦስ የምልህ። የአሁኑ ጉዳይ ግን ገንዘብ የሚፈታው አይመስለኝም። ምን ነው ጓደኝነታችሁ እንዳታጣፈራ እንዴ? ጓደኝነቴንማ የዛኔ ምሽት ነው የሸጥኩት። እና ታዲያ ምን ነው ፈራ? ወንድሙና ስንዱን ማውጣቱ ሳያንስ ሁላችንም በዙሪያ ያሉ ሰዎች ሁሉ ጠላቶቹ መሆኑን ሲያቅ ሰው አይሆንም ቦስ። የእውነት ያብዳል ማለት ማበዱን። እኔ ከዚህ በላይ ለማንኛውም ዛሬ ማለቅ ያለበት ወረቀት አለ። ጻፍ ወገይትና ተቀበልና ጨርሰ። ካሌብ የሚጎዳ ከሆነ ግን ቦስ ከወረቀቱ ጋርም ቼክ አስቀምጬልሃለሁ። ሂድና ውሰድ። እስካሁን ተይተሻል ብለህ ነው አይደል የምትስቅብኝ? አይደለም እባክሽ። ያው ትንሽ እንዴት ነው? ቢሮ ነዋ። ከዛሬ ጀምሮ ከኔ ጋር ስራ ትጀምሪያለሽ። እኔ እያለሁማ እንዴት ተኝቶ መዋል አይቻልም። ያቋረጥሽውን ክላስ ትጀምሪያለሽ። መቼስ ጅሮ ሞላውና ነው እሷ ተጨለ ታሞን ቁጭ ገና ሁሉ ነገር በገንዘብ የሚያልቅ ነው አይደል የሚመስለው? ደሞ ላንቺ ምንስ ገንዘብ ቢወጣ ምን ደህና ቤት እንዳለው ሰው እዚህ መዋል ያምርሻል እንዴ? ደግሞ የጋሼ ሲገርበኝ አንቺም ካሌብም እዚህ ቤት ትጠበቃላችሁ። አመሰግናለሁ። ምን እንዳሳቀ ደግሞ ገብቶኛል። እሺ ምንድነው? ንገረኝ። ይሄን ካሌብ አንድ ቤት ውስጥ መኖር ልክ ነኝ ማለት ነው አይደል? እኔ እንኳን ያሳቀኝ ሶፋ ላይ ማደርሽ ነው። እና የትተኛ ነው አልጋው ለሁለት አይበቃም ነበር? በቃ ቀለድከ ማለት ነው። ካልበቃችሁ ምን አለ አልጋውን ቢለቅልሽ። ተወክ በፊት ሴት መንከባከብ ጎበዝ ነበር። አሁን ምን ነክቶት ነው? እሱማ ገብቶሽ ተኝ ብሎኝ ነበር፣ ግን እዚህ ምዛም ወጥ የለውም። ለነገሩ ማንም ሴት የሚመጣበት አልጋ ላይ እንኳንም ቀረብሽ። ቆይ ግን ምን አስበው ነው እዚህ ተኛልሽ? አንቺንም እንደ ሄለን ብሩክ በቃ ሌላ ነገር ነው። ማርካን ንቂ። ካሌብ ህይወቱን እየኖረ ነው። አንቺ ግን አሁንም ተኝተሽ ነው የምትይው። ቆይ ካሌብን መበቀል የምትፈልጊው ውድቀትሽን በማሳየት ብሩክ ይዋክ አትቀስቅስብኝ። ማርያም የምትጨቀጭቅሽ እኮ ለዚህ ነው ጠንካራ እንድትሆኚ። ተስፋ ካጣኩ ቆየሁ። ሌላው ቢቀር ለወንድምሽና ለኔ ብለሽ እንኳን አታስብ። አንድ ቀኑ ሲደርስ አኮራችኋለሁ። ቆይ መቼ ነው? ሌላ ሴት ይዞ እስኪመጣ ድረስ ነው የምትጠብቂው? ብሩኬ የማይመስል ነገር አታውራ። ሌላው ቢቀር ሄለንም ቤተኛ ናት። አንድ ቀን ጠቅላ ትገባልሻለች እና ገዳይሽን ቁጭ ብለሽ ልትደሪ ነው። እኔ በህይወት እያለሁማ ካሌብ ጤነኛ ህይወት አይኖርም። እንግዲህ ውሳኔ በእጅሽ ነው። ጠብቀኝ፣ ልብሴን ቀይሬ ልምጣ።
ኃጢአቴ ልታስታውሽኝ ነው የጠራሽ? አይደለም ካንተ ይልቅ ጥፋተኛዋ እኔ ስለነበርኩኝ ይቅርታ ልጠይቅልኝ። ይቅርታ አትበይኝ። ይኸውልሽ ይቅርታ በጠየቅሽ ዕለት ማታ እኮ እኔና አንቺ የተገኘንበት ሁኔታ ለነገሩ ጥፋተኛው እኔ ነኝ። አንቺ ምንም አላጠፋሽም። ያስደበደበችኝን ሴት በር ከፍቼ ባላስገባት ኖሮ እዚህ ሁኔታ ውስጥ አልገኝም ነበር። ይኸውልህ ለእናቴ የሰጠኸኝን ገንዘብ እኮ መልስልሃለሁ። ዝም በይ። ይኸውልሽ አንቺም ሳምሶንም ያብሩክም ሁላችሁም ቆይ እኛ ምን አደረግን? እሺ ደግሞ ይቅርታ ያልኩህ አይደል እንዴ? ለእናቴ የሰጠኸኝንም ገንዘብ ደግሞ መልስልሃለሁ። ገንዘብ? ይኸውልሽ አንቺም ገንዘብሽም ገደል ግቡሽ። ቡና የጠጣሽበት እኔ ጥፋተኛ በጣም አሪፍ ጥሩ አደረግሽ። እሺ አሁን ደግሞ እኛ ያለውን የሚያደርግ የስነ ልቦና ሐኪም ፈልግ እስቲ። አታስብ አይጠፋም። ምን ነው እስከ ዛሬ እኮ ምንም አትረሳም ነበር። ዛሬ ደግሞ ጭራሽ ሙያዬንም ረሳ። ኦ ልዕልታችንን ምን ነካት? እንደዚህ አይነት ቀልድ አልፈልግም። ማሪ ልዕልት ብቻ ሳይሆን ንግስትም ጭምር። ይሁና። ቆይ ግን ለምንድን ነው ማሪ የምትላት? ሚስቴ መሆኑ አይቀርም ብላ ነው? እሱም በፈለግሽ መንገድ ይሰጥ። እሷ ግን ማሪ ስትላት ምንም አይመስላትም? ከልጅነታችን ጀምሮ የማቆላምጠው ስም ነው። እሷም ለምደዋለች። ካሌብም ለምዶታል እያልከኝ ነው? የተከበሩ ምን ነው ዛሬ ስራ የለም እንዴ? ቆይ ለምን አትነግረኝም? ምሳ ሰዓት ላይ እንኳን ዘና ማለት አልችልም እንዴ? ይሄ መሟዘዝ ከሳሚ ከካሌብና ከወንዱ ጋር እንጂ ከኔ ጋር አይደለም። እሺ ወንዱ ስትል ሰሞኑን ብታይ በተደጋጋሚ እየደወለልኝ ነው። ምን ልበለው? እባክሽ ዝም በይው። አርፎ መኖር ካልፈለገ ልኩን ነው የምትሰጠው። እሺ አሳ ነባሪው እና አሳውን ከኩሬ አውጥተው ወደ ባህሩ ልትመልሰው ነው? አሁን እሱን ታዩና ከቀናት በኋላ የሕክምና ወረቀት ይዘጋጃል። እሱን ታዘጋጃለሽ። እሺ በቃ እሺ።
ሰዓቱ ለካ ሄዷል። ምን ነው የምትሄጂበታል? አንተ ብቻ ነው የመስራት መብት ያለ? አዎ ሶሪ። ስራ መጀመርሽ በጣም ደስ ብሎኛል። እንኳን ደስ ያለሽ። ምን ያህል ቢደክመኝ ነው ልብሴን እንኳን ሳልቀይር የተኛሁት። ብርድ ልብሱን ደግሞ መቼ ነው ያመጣሁት? መልካም የስራ ቀን ይሁንልሽ። እንግዲህ እኔ የምልሽ ስራ እንዴት ነው? ማለት ያስቸገረሽ ሰው አለ ምናምን? ኧረ እባክህ ምን ልታደርግ? እሱ ማረገውን እኔ አውቃለሁ። አሁን ያስቸገረሽ ሰው አለ ወይስ የለም? ምን ልታደርግ ነው? ማረገውማ እንኳን ከኔ ድርጅት አይደለም ሌላ ድርጅት እንዳይቀጥል ነው ማረገው። የኔ ጉረኛ ትዝ ይልሻል ግን ልጅ እያለን እኔም ጉረኛ ካሌብን ደግሞ የዋህ አድርጋችሁ ነበር የምትስሉት። የዛሬ ነው ያደርገውና ካሌብ ማለት ተቸገሩ ደራሽ ነበር። አንቺ አሁንም ለሱ ጠበቃ ነሽ። ተይም እባክህ። እኔ ብተውሽ ማን ሊያኖርሽ? ለምንድን ነው ሁሌ እንደዚህ የምትሸኝ እንዴ? ከዚህ ቤት አልወጣም ብለሽ ሞጨጭ አለሽ። ታዲያ እኔ በመሸኘት ቢያንስ እንኳን ግዴታ የለ ቦታ ብዬ ነው። በቃ እሺ አሁን ተመለስ። ካሌብ ደግሞ ከመጣ ሌላ ችግር እንዳይፈጠር። እሺ ገንቻ በቃ ደውዪልኝ። እሺ እንዴት አመሸሽ?
ካሌብ ወይ በጠዋት ቀስቅሰኝ። እሺ እሺ። ነገ ነው ስራ የምጀምረው። በመጀመሪያ ቀን ደግሞ እንዳላረፍድ። አታስቢ እሺ፣ ቀሰቅስሻለሁ። ማርካል አይዞሽ አይዞሽ። ተረጋጊ፣ ሰዓቱ ብዙ ማለት ነው። ቁርስ እንድትበይ። ቁርስ ትንሽ ነው ቁርስ። ስራ ከጀመርሽ እንደ ቀልድ 30 ቀን ሞላሽ አይደል? ሞላኝ ማለት ነው። እንዴት ነው የቆጠርከው? ኧረ ደንግጬ እንድትጋብዥኝ አይደል? አሪፍ ቁርስ ነው የሰራው። ሁሌ ውጭ ከምን በላ ብዬ እኮ ነው። እኔ የምለው ጋሺ መቼ ነው የሚመለሰው? ምነው አሰለቸውሽ? አትበይም እንዴ? አልጣፈጠሽ? ለዛ ነው ጋሼ ናፈቀሽ? ሄሎ ወይ ብሩኬ ደርሳ? እሺ እሺ በቃ መጣሁ። ዛሬ እንኳን ያን ቁርስ ስበላ ነው። ይቅርታ እሺ ስለቆየሁበት። አይ ኧረ እኔ አይደለሁም። ይኸው በቃ መጣሁ። እሺ ብሩክ ነው እንዴ ሁልጊዜ ወደ ስራ የሚያደርስሽ? አዎ። ቆይ ስራው ምንድን ነው? ምን ነው? ምንም እንዲሁ ለማወቅ ነው። ምን ነው ፔፐር ሳይኖር መስራት ይገርሙ ነው? እንደዛ አላልኩም። ሁሉም ሰው እንዳንተ እድለኛ አይደለም። ብዙ ችግር ያጋጥመዋል። ግን እድሜ ለብሩክ። ስራዬን ብቻ ሳይሆን ትምህርቴንም ጨርሳለሁ። ገባኝ። ማድረስ ብቻ ሳይሆን አብረሹ ነው የምትሰሪው ማለት ነው። እና በዝምድና ነው እንጂ ቦታ ይገባሽ የምትለኝ ነው? ባንቺ ያለኝን መተማመን በደንብ ታውቂያለሽ። ግን ደግሞ ብሩክ፣ ለማንኛውም መልካም ቀን። ካሌብ አሁን ሄደ። እንዴት አላገኘሁትም? እኔ እንጃ። ምናምን ይሻላል። እንዴት ነው ማለት? እንዴ እኔ ምን አውቃለሁ? ለእሱ አትደውልለትም እንዴ?
ካሌብን ካገኘሁት አንድ ወር ነው። ስልክም እያነሳልኝ ነው። እንግዲህ የራሳችሁ ጉዳይ ነው። ማርከስ አቤት። ካሌብ ማንም በዙሪያው ቢያንስ አንቺ አይመለከተኝም። የዛ ቀን ማታ እኔና ሌሎች ሰዎች ጥፋቱ በሙሉ ወደ ብሩክ እያዞራችሁ ነው እንዴ? እንደዛ አይደለም። ቢያንስ እንኳን እንደዚህ እያልክ አይምሮን አደልለው። እኔ እንደዛ ለማለት ፈልጌ አይደለም። እኔ ራሴን ለመደለል እያሰብኩ አይደለም። ግን አትሊስት ካሌብ ከዚህ በላይ መቀጣት ያለበት ነው። እንዴት ነው ምሽሽ? ደህና። እራት አለ ትበያለሽ? ዛሬ በምግብ ትደልለኝ? ህፃን ልጅ አይደለሽ? እንዴት በምግብ ደልልሻለሁ? አይደል? እኔ ደሞዜ ምክንያት በማድረግ ከብሩኬ ጋር በልቻለሁ። ከፈለክ አንተ ብላ። እኔም አረበኝም፣ ችግር የለውም። እባክህ አትጃጃል። ምንድነው ድራማ የምትሰሩት? እነማን? ጠዋት ጓደኛክ መጥቶ ተረት ተረት ሲነግረኝ ነበር። ምን? ማን አለ? ሰው እስከድር ጉድጓድ ቆፍሮ የሚቀብርልህ ጓደኛክ ነው። ማርካን፣ ስለዛን ቀን ምሽት ካነሳሽ አይቀር ማወቅ ያለብሽ ነገር አለ። ቆይ ደግሞ ምን ተገኘ? ለምን አርኪኦሎጂስት አትሆንም? አንተ ቆፍረ ማታመጣው ታሪክ የለም። የዛለ ጠጥቼ ስለነበር ራሴን አላውቅም እና ሳሚ ነበር። አንተ ያቃተን ጓደኛክ ጨረሰልህ። ምን ይገርማል? ቆይ ብሩክ እንዴት ነበር እንዳገኘሽ የነገረሽ? ካሌብ ኖ፣ ጥርጣሬ አይደል። ሳምሶን እና ብሩክ በጋራ ያቀነባበሩት ነገር ነው። እሺ፣ ተራ ጥርጣሬ ካልሆነ ማስረጃ አቅርብልኝ። ሳሚ ኔትቼሽ ከሄድኩ በኋላ ስለተፈጠረው ነገር ጥርት ያለ ነገር ተናግሮ ያውቅ። አንዴ በህይወት አለች ይላል፣ አንዴ ደግሞ የለችም ይላል። ግራ የሚያጋባ ነገር ነው የሚያወራው። ብሩክ አንቺን እንዴት እንዳገኘሽም አይናገርም። ስለዚህ የሆነ የዋሻው ነገር አለ ማለት ነው። አዎ ካሌብ አውቃለሁ። እና ማለት ምንድነው የምታውቂው? አንተ ሙታለሽ ብለህ ጥለኸኝ ከሄድክ በኋላ ሳምሶን አለመሞቴን አረጋግጦ ነበር። ምን ማለት ነው? ታዲያ ለምን ቀብሬያታለሁ አለ? ብሩክ ጋር ስለምን ሄድሽ? ትቀልዳለህ አይደል? አንተ እኮ ገርለህ ጥለኸኝ ሄደሃል። ታዲያ ሳምሶን ለብሩክ ደውሎ እንድታከም ቢያደርግ ምን ይገርማል? እኔ ገድዬሽ አልሄድኩም። ከጠጣሁ በኋላ ስለተፈጠረው ነገር ምንም አላስታውስም። መጨቃጨቃችን እራሱ ትዝ አይለኝም። ሳሚ ነው የነገረኝ። ሲመስለኝ ወዲያው እንድታከምና በሚስጥር እንጠብቅ ይሆናል ብሩክን የጠራው። ምንም አያሳምን። ቆይ እኔ አንቺን ደህና መሆን እጠላለሁ? ብሩክና ሳሚ ከኔ ይልቅ ላንቺ አስበው ነው? የእውነት ማርካን፣ ይሄ ነገር ከጀርባው ሌላ ሀሳብ አለው። ቆይ ለምንድን ነው ላንቺ የማይታይሽ? ካሌብ እባክህ ተወኝ። እኔ ጉዳይ የሳምሶንና የብሩክ አይደለም። ለምን ያው ቁስሌን ትነካካብኛለህ? እሺ በጣም ይቅርታ። በቃ አሁን ተረጋጊና ቁጭ ብለሽ ፊልሙን ጨርሽ።
እግዚአብሔር ይመስገን። ሰሞኑን ተደጋጋሚ መጥተን አንቺና ባለቤትሽን አጣናችሁ። ባለቤትሽን በደንብ አመስግኝ። ባለቤትሽ? እሺ እሺ፣ አደርሳለሁ። ካሌብ እኮ ይቅር የሚያስብሉ ጥፋቶች እንዳሉ ታውቃለሁ። ግን ደግሞ አሁንም ጥሩ ሰው ነው። መሰሱን እንኳን በዙሪያው ላይ ብዙ ጠላቶች አሉት። እኔም ከነሱ ማን ነኝ ማለት ነው? አይ ቢያንስ አሁን ላይ ያ ምሽት የሱ ጥፋት ብቻ እንዳልሆነ ያውቃለሁ። ብቻ እስቲ ነገሮች መሀል ላይ ሆኜ ለማየት ልሞክር። አሁን ቆንጆ ጉርስ ልስራና ከካሌብ ጋር እየበላን እናወራበታለን። እሺ ጎረምሳው እንዴት አደርክ? ዛሬ ቅዳሜ ነው ብለህ እስከዚህ ሰዓት ተኛለህ አይደል? አንተ ሰይጣን ምን አባ ፈልገህ መጣ? የአባቴ ቤት መሆኑን ረስተኸው እንዴ? ልቀኸው ከሄድክ እኮ ቆየ። ያው አንዳንዴ ለማሪ የምትሰራውን ቁርስ በቀምስ ምን ችግር አለ? አሁንም ማር ትላታለህ? ለማንኛውም አሁን ከፍቴ ጥፋልኝ። ምን ነው ማሪ ማለት ይቅር ይላል እንዴ? ሰውዬ የዛን ምሽት ከሳሚ ጋር ሆነ ህይወቴን ማበላሸት ተያያዝ። አሁን ደግሞ ማርካንን እየደለልክ ነው። እየደለልኩ ምን? ካንተ በለጠ ስለምንቀርበኝ ትቀናለህ አይደል? አይደል? ለምን እንደዛ እንዳደርክ ማላቅ ይመስላል? እንደምወዳት ልትነግረኝ ነው? ሚስጥር ይመስላል እንዴ ነገር? ለሁለታችን አይደለም። ማርካን ግን ይሄንን ነገር ካወቀች ምን? ቆይ ግን ትወዳታለህ? እንዴት መጎዳቷን ትመኛለህ? እኔ የማውቀው ከኔ ጋር ደስተኛ መሆኗን ነው። አፍንጫህን ሳልሰብርልህ ቶሎ ከዚህ ቤት ውጣ። እንደው ማርኔ ስደበድበኝ እንዳታይ ፈርተህ? ውጣ! እሺ ማር ስትመጣ አንድ መልእክት ብቻ አስቀምጥልኝ። እዛ የተለመደችው ቦታ ጠብቅሻለሁ፣ በጣም ናፍቄሻለሁ በልልኝ። ይሄ ደግሞ ምን ማለት ነው? ለካ ማር እንደ ስሟ ጣፋጭ መሆኑን አልነገርኩም። ሌላ ወይ ወንድሜ ምን ነው በጠዋት ብሩክ ብዙ ችግሮች ይኖሩበታል ማለት ምን ማለት ነው? ብሩክ ተጠንቀቂው። በልበልቃሽ በኋላ ደውልልካለሁ። ዛሬ እንኳን እስቲ በሰላም ቁርስ ልብላበት። ተናገር አትሸፍ ማትረባ እገላለሁ። እሺ አርጌ ነው ብከት እገላለሁ። አይደለም በሆነ በልማት ያትምሽ በቃ አንተ ሁልጊዜ አሰማኝ ማለት ነው። መቼ ነው የምትቀየረው? አንተ ግን መቼ ነው የምትቀየረው? ምንድነው? ምን ሆናችሁ ነው? ደም